የኔ ድፍረት ወይም የኔ እዚህ ጋር መስራት ማህበረሰቡን የሚጠቅም ከሆነ እኔ የፈለገ ነገር ልሁን ማለት የሚያሳፍር አይነት ነገር ሊሆን ይችላል። ግን እኔ ማህበረሰቤን ከጠቀመ እኔ ልፈርበት ችግር የለብኝም። በድጋሚ እንኳን አደረሰሽ ለመላው የባኔ ማህበረሰብ እናቶች ሙሉ ማለት ነው። ያ እንኳን አደረሳችሁ ለእናቶች ቀን። ጊዜው እየተሻሻለ ነው። ጊዜው እንደ ድሮ አይደለም፣ እየዘመነ ነው፣ እየተስተካከለ ነው። ለራሳችን ማህበረሰብ ራሳችን ካልተነሳን ማንም መጥቶ ሊያስተካክልልን አይችልም ነው። አሰብኩኝ ማን ነው ለኔስ ዋስትና እኔ የሆነ ነገር ቢያደርጉኝስ ብዬም ደግሞ እውነት አሰብኩኝና ፈራው። በቅርብ የእናቶች ቀን እንግዲህ በዓለም አቀፍ ደረጃ ተከብሯል። ከኋላ ባሏ ሩዋንዳ አስነሳ እንዴት ምናምን በቃ በጣም ምንም አይቀበሉም። ግን ደግሞ ታገቤት ሄጄ አስማሚቻት ምናምን እንድትጠቀም አደረኩኝ። በሰዓቱ እሱ የለም። እሱ ቢኖር እኔ ቋንቋውን ስለምችል አስማማዋለሁ። ግን በቃ እሱ የለም በሰዓቱ። በቅርብ የክብርት ወላይቴ ቢቶን አንድ ኢንተርቪው እያየሁ በጣም በእውነት ልቤ እየተነካ ነበር እና ከማህበረሰቡ መሀል ተላቃ ለመውጣትና እዛ ቦታ ለመድረስ ያየችው አበሳ አይደለም። መልካም። በቅርብ የሆኑ እንግዶች አይ ቲንክ አንቺ ጋር ደውለዋል። በእርግጥ መጀመሪያ እኔ ጋር ነበር የደወሉት። የመዲን ስልክ እንፈልጋለን ምናምን አሉና እኔ ደግሞ ዋይ ምንድን ነው ምናምን ስል አይ የሚዲያ ሰዎች ነን ምናምን ነው በእርግጥ ያሉት። እንደው ምንድን ነው እስቲ ደወሉልሽ? ምንድን ነው ያወራችሁት? ደውለውልኛል። ደውለው በነጻማይ ነው ዛሬ የምንጎበኘው ከበነጻማይ ቀይ አፈር ከተማ እና ስለ ባኔ ማህበረሰብ አንዳንድ ጥያቄዎችን መጠየቅ ፈልገን ነው አሉ። እና ቴሌግራም ላይ ግሩፕ አላቸው፣ የራሳቸው የሆነ ቡድን አላቸው። ብዙ ሰዎች ናቸው፣ ወደ 30 ምናምን ሰዎች ናቸው የሚከተሉት ያንን። እና ደወሉልኝና ዩቲዩብ ላይ አክስቴ ቤዛ በሚል ዩቲዩብ ላይ ከዚህ በፊት የሰራናቸው ቪዲዮ አይተው በዛ መሰረት ነው የደወሉልኝና የበጎ ስራ አንቺም ስትሰሪ ቲክቶክ ላይ አንዳንድ አይተናል እና ስለባኔ መጠየቅ ምን ፈልገው ነገር አለ ስለማሮ አሉ። ጠየቁኝ፣ ብዙ ነገር ጠይቀውልኛል። ያው እኔ የቻልኩትን መለስኩላቸውና ከዚህ በፊት እስከ ኩላሊት ንቅለ ተከላ ድረስ ሰርተዋል። 23 በጎ ስራዎችን 23 ድረስ ሰርተዋልና በጣም ደስ የሚሉ ሰዎች ናቸው። ኩላሊት ንቅለ ተከላ ከባድ ኬዝ ነው አይደል? ግን እነሱ ያው ብዙዋኑ ውጭ ሀገር ነው የሚኖሩት። ውጭ ሀገር ነው የሚኖሩት እና አንድ ላይ በመተባበር ብሩ ተስፋ የሚል ራሳቸው የሆነ ቡድን ሚዲያ አላቸው። በዛ ላይ የተቸገረ ሰው በጣም አጣዳፊ የሆነ ችግር ያለበት ሰው ካለ ብር ያዋጡና ይረዳሉ። እና እኔ ጋም እንደዚህ ደወሉ፣ መጠየቅ ያለባቸው ነገር ጠየቁኝ። ምን እንድናደርግልሽ ነው ምን የምትፈልጊው ምናምን ብለው ጠየቁኝና ያው እኔ ያልኳቸው በባኔ ማህበረሰብ ውስጥ ያልተለመደ ነገር ጀምሬ ነበር። ማለት አዲስ ነገር ነው፣ ከዚህ በፊት አልተሰራም። ግን ደግሞ እኔ እስቲ ከቻልኩ ሰው ካለኝ ልስራ ብዬ የሞከርኩት የሆነ ነገር ነበረ። ግን ሰው የለም አጠገቤ፣ የሚረዳኝ ሰው ስለሌለ ሲከብደኝ አቆምኩት ምናምን ብዬ ነገርኳቸው። ማቆም እንደሌለብኝና እንደሚረዱኝ ቃል ገፍተውልኝ ያው ብዙ አይነት ተስፋ ሰጥተውኛል። እና በዚህ አጋጣሚ ብሩ ተስፋን ጌታን በጣም ነው የማመሰግናቸው። በጣም በጣም ባያደርጉልኝ እንኳን ባይሰሩልኝ ባይሰጡኝ እንኳን ቢያንስ አለን ማለታቸው ከዚህ አካባቢ መሆኔን አውቀው ፈልገው ደውለው እንኳን እንዲህ አይነት ስራ ሰርተሻል እና በጣም እናበረታታሻለን ማለታቸው እንኳን ለኔ ትልቅ ነገር ነው። እውነቴን ነው የማወራው። በጣም ነው የማመሰግናቸውና ዛሬ ነው መሰለኝ አንድ እጇ በሁለቱም እጇ በማሽን የተቆረጠባት ወጣት አለችና ዛሬ ለሷ ነው ብር የሚያሰባስቡትና ሚዲያ ላይ እንዲገባ እኔም እዛ ላይ ገብቼ እንዲያዳምጣቸው እንዲሰማቸው እንዴት እንደምሰበሰብ እንዲያያ ጋብዘውኝ ነበር። እኔ ደግሞ ያው አንተ ጋር እዚህ ኢንተርቪው ስላለኝ አስፈቅዳለሁ። በላይቭ ነው የሚሰበስቡት ወይስ በላይቭ ነው? ኖርማል ቴሌግራም ላይ ይገባሉ፣ ግሩፕ አላቸው። በግሩፑ እንትን ይላካል፣ አካውንቷ ይላካል። በዛ እኔ ይሄን ያክል ሰጥቻለሁ እያሉ ብር ያሰባስባሉ።
ከዛ ብሩህ ተስፋ አንድ ሁለት ናቸው መሰለኝ ማካሂዱት ነገሩን ይሰበስቡና መደረግ ላለበት ነገር ይደረጋል እና በጎ እስከ 23 ስራ ሰርተዋል እና በጣም ደስ የሚሉ ሰዎች ናቸው። ብቻ ግን እኔ እንደዚህ አስበው እኔ ጋር መደወላቸው ለእኔ ትልቅ ነገር ነው። በጣም ነው የማመሰግናቸው። በጣም ቴንክ ዩ። የምትመለከቱት ይህ አክስቴ ቤዛ የዩቲዩብ ቻናላችን አዲስ ነገር የተሰኘው ፕሮግራማችን ነው። ከእንግዳችን ጋር ያለን ቆይታ ይቀጥላል። ካፍታ ቆይታ በኋላ ተመልሰን እንገናኝ። ካፍታ ቆይታ በኋላ ተመልሰናል ወደ እንግዳችን። እሺ መዲ። እሺ መልካም። በቅርብ ከሞዴስ ጋር ተያይዞ ለማህበረሰቡ ለእምባኔ ማህበረሰብ ግንዛቤ ከመስጠት ጀምሮ አንዳንድ እንቅስቃሴዎች አይቻለሁ ቲክቶክ ላይ እና ያ አሁን ላይ ተቋርጧል ወይስ ምንድነው? እስቲ ስለሱ ነገር በደንብ አብራሪን። ሰው ውስጥ እንዴት ተረዳ? ድንገት ያልተረዱልሽ ነገር አለ ወይ? ምንድነው የሚለውን እስቲ እናውራ። ማለት መጀመሪያ አንድ ያልተለመደ ነገር ነው። ሁለት ደግሞ ድፍረት የሚጠይቅ ስራ ነው። በጣም ድፍረት የሚጠይቅ ስራ ነው። ግን የኔ ድፍረት ወይም የኔ እዚህ ጋር መስራት ማህበረሰቡ የሚጠቅም ከሆነ እኔ የፈለገ ነገር ልሁን ማለት የሚያሳፍር አይነት ነገር ሊሆን ይችላል። ግን እኔ ማህበረሰቤን ከጠቀመ እኔ ልፈርበት ችግር የለብኝም። እዚህ ጋር ሞዴስ እና ፋንት እኔ የምሰራውን የኛ ማህበረሰብ የኛ የተማሩ ሰዎች እንዴት እንደተቀበሉት አላውቅም። እኔ መጠየቅ ያለብኝን ጠይቄያለሁ። መሄድ እስካለብኝ ስቴፕ ሄጃለሁ። አንዳንዱ ደግሞ የጠየኳቸው ያናገርኳቸው ሰዎች አሉና አንቺ ጠይቂ፣ እንዲረዱሽ ጠይቂ፣ እንዲያርጊ። በጎ ስራ እኮ ተጠይቆ አይደለም የሚሰራው። በጎ ስራ አንተ ስትሰራ በጎ መሆኑን ያየ ሰው በቃ ይሰጣል፣ ያደርጋል፣ ያግዛል። ተጠይቆማ የሚሰራ እኮ ነው በጎ አይደለም። እኔ ለምን ጠይቃለሁ? ደግሞ መጠየቅ አለብሽ። እኔ አልጠይቅም። በጎ ከሆነ እንደ ብሩህ ተስፋ ደውሎ እያዩ ነው ደውሎ ይሄ እንደዚህ ስራሽ ጥሩ ነው፣ እኛ አንቺን በዚህ እረዳሻለን፣ እኔ ከጎንሻለሁ፣ እኔ አንቺ በዚህ ጋር ምሳሌ ከሆነ እኔ በዚህ ጋር ሰራለሁ ብሎ ልቡ ያነሳሳው ሰው መስጠት ነው እንጂ እኔ ገና ለገና ጠይቄ ደውዬ ምናምን አይመስለኝም። በጎ ስራ እንደዛ አይደለም። እና ሞዴስና ፋንት የጀመርኩት ከራሴ ማህበረሰብ ከራሴ ቤተሰብ ነው። ለመስራትም የተነሳሳውበት ምክንያት ከዚህ በፊት ያው የኔም እናት የኔም ሚንቶች ሁሉም አርብቶ አደር ናቸው። በአርብቶ አደር ገጠር ውስጥ ነው የሚኖሩት እና እንዴት እንደሚኖሩ ከልጅነቴ ጀምሮ ለኔ ጥያቄ ነው። እኔ እንዴት ነው አርብቶ አደሮች እንዲህ አይነት ነገር ሲያጋጥማቸው ምንድነው የሚጠቀሙት? እንዴት ነው ራሳቸው ነው የሚጠብቁት ብዬ ጥያቄ ይፈጥርብኝ ነበር። እና ያለውን ነገር ከኋላ ሳጣራ በጣም ማለት የሚያሳዝን ነገር ነው። ይሳቀቃሉ፣ ይቸገራሉ። በዛ አጋጣሚ ምን አጋጠመኝ መሰለ? አንዴ እኔ ክላስ ነበርኩኝና ፕራክቲስ ላይ ነበርኩኝ። እንደ አጋጣሚ ጂንካ ደረሰኝ። ፕራክቲስ ማለት ነው ጤና ባለሙያ እስከመሆኔ ድረስ ፕራክቲስ እንወጣለን በየአመቱ። ጂንካ ደረሰኝና እዛው ያለው አንድ አርብቶ አደር ታማ መጣች። ታማ መታ ቆይታለች እዛ ማለት ነው ሕክምና ላይ ምናምን ሆና እና እዛው ታማሚ ነች። ተኝቶ ሕክምና ክፍል ነው ያለችው። እና ያው የሚያስጠላው ደግሞ ያው ተናግሮ አይመጣ ቀን ቆጥሮ አይመጣም። ማንስትሬሽን ስመጣ ማለት ነው ታማ ባለችበት ላይ እንደዚህ አይነት ነገር የሚቀር ነገር አይደለምና ይመጣባታል። እና መቀየሪያ ልብስ አልያዘችም፣ በለበሰችው ነች። እና በጣም ተሳቀቀች። እኔ ደግሞ የሆነ ለመረዳት ሞከርኩኝ። ምንድነው በቃ ልብስ አታነሳም እና መቀየሪያ ልብስ አልያዘችም ነበር። ከዛ ያው የባኔ ማህበረሰብ ይረዳሉ ብዬ አስባለሁ። ከዛ በቃ የለበሰችውን ልብስ ማለት የመኝታ ልብሷን ሙሉ ትለብስና ትተኛለች። በጣም ስለተሳቀቀች ማለት ነው። ከዛ ምንድነው እኔ ደግሞ ዘዋርድ ነበርኩኝና ምንድነው የምነው ለመጠየቅ ሞከርኩኝ እና በጣም ለመናገር ምናምን በጣም ፈርታ ነበር ምናምንና እንዲህ እስከመሆን ድረስ ነው ማለት አሁን እኛ የምናስበው የባኔ ሴቶች ራሳቸውን በጣም ይጠብቃሉ፣ አይታይባቸውም ምናምን። ልክ እኮ ነው፣ አይታይም፣ ራሷን በጣም ትሸፍናለች ምናምን። ግን እንዲህ አይነት ቦታ ላይ ስትሆንስ ሕክምና ቦታ ላይ በመኪና ነው የምንጓጓዘው። አሁን ላይ ገበያ አለ።
ይሄ ለምንድን ነው የሚሆነው? ቢያንስ እኛ የተማርን ሰዎች ያልተማሩ ሰዎችን እናስተምር እኮ ነው። ቀላል ነው አይደል? የተማርን ሰዎች ያልተማሩ ሰዎችን እናስተምር እና የሆነ አንዳንድ ሰዎች ደግሞ ይሄንን እንደ ፋራነት የሚቆጥሩ ሰዎች አሉ። አሁን እንዲያውን ቪዲዮ ሲሰራ ምናምን በቃ እንትን ለማለት ነው ምናምን እንደፈለገ ሰው መረዳት ይችላል። እኔ የምፈልገው ግን ምንድነው ለመፈመስ ነው ይባላል ደግሞ የሆነ ጥቅም ለማግኘት ነው ምናምን ሰው እንደፈለገው ያስብ። እኔ ግን ሰው ከፈለገ እኔ አልስራው፣ ሌላ የሚሰራ ሰው ካለ እኔ አልስራው። እንደዛ የሚያስቡኝ ከሆነ ማለት ነው እኔ እንደዚህ ለማድረግ ነው እንደዚህ እኔ አልስራው። ግን ማህበረሰቡ ይጠቀም፣ በቃ ከመሳቀቅ ይዳኑ፣ ከገበያ ካለ መምጣት ጓደኞቻቸው ጋር ግሎ ቦታ ምናምን ካለ መሄድ ይሳቀቁ ይዳኑ እንጂ እኔ ባልሰራው እንኳን ችግር የለብኝም። ምክንያቱም እኔ እነሱን እዚህ ጋር ደስታና የነሱን የኔም እኮ ቤተሰብ ናቸው። እዛ ጋር የሚሳቀቁት የሚፈሩት ምን የሚሉት የኔም ቤተሰብ ስለሆኑ ያንን ነገር ከግንዛቤ በወስዱ ብዬ አስባለሁ። እና ብዙ ሰዎች ቅድም እንዳልኩ መጠየቅ አለብሽ እንደዚህ እኔ ያው መጠየቅ ካለብኝ ጠይቃለሁ፣ ግን እኔ በጎን እንደዛ ብዬ ስለማላስበው ነው። እና መጠየቅ አለብሽ ምናምን እንጃ ብቻ ግን እኔ በእውነት የተማሩ የባኔ ማህበረሰብ የተማሩ ሰዎች ዴና ቦታ ላይ ያሉ ሰዎች ይሄን ነገር ከግንዛቤ እንዲያስገቡ በጣም ነው የምፈልገው። ምክንያቱም በትንሽ ነገር ትልቅ ነገር ማድረግ ስለምንችል ማለት ነው። ትንሽ ነገር ነው ግን ደግሞ ትልቅ ስራ ነው። ይሄንን ነገር በደንብ አድርገው እንዲያስቡበት ስል ያው አስተላልፋለሁ። ሌላ ይሄንን ስራ በሚሰራበት አንድ እንዲጠፋ ያደረገኝ ነገር አለ። ምክንያቱም እንዳልሰራ አንድ ቅድም እንዳልኩ ሰው አጥቻለሁ ብያለሁና የሆነ ጊዜ ላይ አንድ እናት ጋር ሄድኩኝና ጠየኳት፣ ተግባባዋት። መጠቀም አለብሽ፣ እንደዚህ ማድረግ አለብሽ፣ አትሳቀቂም፣ ይሄንን ከተጠቀምሽ የኛ ባሎች አይፈቅዱም፣ የኛ ማህበረሰብ አይፈቅድም ምናምን ብላ አለችኝና በቃ አንቺ መጠቀም ባለብሽ ሰዓት ብቻ ተጠቀሚ አልኳት እና እንደዛ ብዬ አሳመንኳት። ምናምን ተስማማን ምናምንና ተጠቀማለሁ እኔ እኮ ብጠቀም ደስ ይለኛል ምናምን ብላ አስጠቀምኳት እና ቪዲዮ ሰራው ምናምንና በቃ ከኋላ ባሏ በቃ ሩዋንዳ አስነሳ። እንዴት ምናምን በቃ በጣም ምንም አይቀበሉም። ግን ደግሞ አንተ እኔ አሁን ቤት ሲሄድ እሷን ገጠር ነው በጣም እሷ ጋር ቤት ሄጄ አስማሚቻት ምናምን እንድትጠቀም አደረኩኝ። በሰዓቱ እሱ የለም። እሱ ቢኖር እኔ ቋንቋውን ስለምችል አስማማዋለሁ። ግን በቃ እሱ የለም በሰዓቱ። ከዛ ግን መጣና ምናምን በቃ በጣም እንትን አለ ምናምን እና ስልክ ተደወለልኝና እንደዚህ አይነት ነገር ምናምን አንቺ እንዲህ አድርገሻል ምናምን ችግር አለው አልኩት። እኔ ደግሞ ምን ችግር አለው? መጥፎ ነገር ነው እንዴ? መቼም እኔ መጥፎ ነገር ለራሴ ማህበረሰብ አላደርግም። ከዛ በኋላ እሷን እስከ መተቸት በጣም እስከ በቃ ብዙ አይነት ነገር ሆናለች እና አሰብኩኝ ማን ነው ለኔስ ዋስትና እኔ የሆነ ነገር ቢያደርጉኝስ ብዬም ደግሞ እውነት አሰብኩኝና ፈራው። ማለት አሁን ያልተማረ ማህበረሰብ ነው እዚህ ጋር ያለው፣ ግን እኔ ደግሞ የምሰራው ሴቶች ላይ ነው። እዚች ጋር አሁን ቢፋቱስ ለምን እንዳደረግሽ አልፈልግሽም ምናምን ብሎ ወደ አባቷ ቤት ብልክስ እዚች ጋር የነሱ መለያየት ምክንያት ማን ነኝ? እና ያም አይነት ነገር ከባድ ነው። እንዲህ አይነት ነገር እስከ ትዳር ማፋታት ምናምን የሚያደርስ ከሆነ ብዬ ፈራው። ቢቀርስ እኔ ሰው ማይረዳኝ ከሆነ ካጠገቤ ሰው ማይቆም ከሆነ እኔ ብተውስ እኔ አልጎዳም እኮ። ግን ደግሞ ማህበረሰቤ እዚህ ጋር ሊሳቀቅ ምን ሊል ይችላል። ግን ሰው አሁን የሚያስበው ምንድነው? ከዚህ በፊት እንዴት እየኖሩ ነው? ከዚህ በፊት እሷ ናት እንዴ እንደዚህ የምትለው ራሳቸውን ጠብቀው ምናምን ይላሉ። ልክ ናቸው። ግን ጊዜው እየተሻሻለ ነው። ጊዜው እንደ ድሮ አይደለም። እየዘመነ ነው፣ እየተስተካከለ ነው። ለራሳችን ማህበረሰብ ራሳችን ካልተነሳን ማንም መጥቶ ሊያስተካክልልን አይችልም ነው። እና ያው የተማሩ የባኔ ልጆች ትንሽም ቢሆን የሆነ ነገር እንዲሰማቸው እፈልጋለሁ። ቴንክ ዩ። ከባኔ ማህበረሰብ በጣም ተጽዕኖ ፈጣሪ የሆኑ አንዳንድ ሴቶች ባይዘው አሉ። ዛሬ ላይ ክልል ላይ በጣም ትላልቅ የስልጣን ደረጃዎች ላይ ያሉ ሰዎች እኔ እንኳን ማውቃቸው በቅርብ የክብርት ወላይቴ ቢቶን አንድ ኢንተርቪው እያየሁ በጣም በእውነት ልቤ እየተነካ ነበር እና ከማህበረሰቡ መሀል ተላቃ ለመውጣትና እዛ ቦታ ለመድረስ ያየችው አበሳ አይደለም። በጣም ብዙ ዋጋ ከፍላለች እና ሴት ልጆችን ወደፊት ከማውጣት አንጻር ሴት ልጆችን ማለት ከወንዱ ጋር እኩል ቦታ ከማግኘት አንጻር
ምናልባት ማህበረሰቡ ማስተካከል ያለበት አንዳንድ ነገሮች የሉም ወይ? ምናልባት ትናንትና በጣም ጫና እያለ ከጫና ውስጥ ነው የወጡትና አሁን ላይ ያለው ምን ይመስላል? ማህበረሰቡስ ለሴት ልጅ ቦታ ከመስጠት አንጻር ምን ያለሽ? ያው ማህበረሰቡ የባኔ ማህበረሰብ ትንሽ ችግር አለበት የሚለው ሴት ልጅን ለማስተማር ይናል ፍላጎት የላቸውም። ምክንያቱም ሴት ልጅ እንድትማር ብዙ ፈቃደኛ አይደሉም። ይሄንን ደግሞ ያው እንግዲህ እንዴት አድርገን ማስተካከል እንዳለብንም እንዳለባቸውም ማለት በጣም ከባድ ነው። ሴት ልጅ እንድትማር ፈቃደኛ አይደሉም። ግን ደግሞ እንደዛም ሆኖ በዛ ችግር ውስጥ በዛ አለመፈቀድ ውስጥ አልፈው የሄዱ ሴቶች አሉ፣ የወጡ ሴቶች አሉ። እነሱ እንደወጡት ደግሞ ሌሎችንም ለማውጣት በጣም የሚጥሩ አሉ። ሌሎችን ከገጠር ወጥተው እንዲማሩ የሆነ እንደነሱ እንዲሆኑ በጣም ዋጋ የሚከፍሉ ሴቶች አሉ። ግን እኔ የባኔ ማህበረሰብ ያልተማሩ ሰዎች ለኔ እንደነጭ ወረቀት ናቸው። እንዴት እንደሆነ ታውቃለህ? አሁን እኛ የተማርን ሰዎች ወይም የተማሩ ሰዎች አሉ አይደለ? የተማሩ ሰዎች እዛ ማህበረሰብ ጋር ወርደው የተማሩ ሰዎች ማህበረሰቡ ጋር ወርደው የሆነ ነገር ስሉ በእውነት ባንዴ ነው የሚቀበሉት። ምክንያቱም በቃ የተማሩት እነሱን ለመርዳትና እነሱን ለማገዝ እንደሚፈልጉ ስለሚያስቡ የባኔ ልጅ የተማረ ያልተማረው ጋር ወርዶ ትንሽ ነገር ሳይወራ ባንዴ ይቀበላሉ። ያንን ነገር ደግሞ አይተውትም። እከሌ እንደዚህ ብሏል፣ እከሌ እንደዚህ ስላለ ብለው ስለሚቀበሉ ይህንን ስራ መስራት የሚችሉ የተማሩ ሰዎች ናቸው። ሴቶችን ማውጣት፣ ማስተማር፣ ህብረተሰቡን መርዳት የሚችሉ የተማሩ የባኔ ልጆች ናቸውና ያኛ ያልተማሩ ሰዎችን እንዴት አድርገው ማሳመን እንዳለባቸው እንዴት አድርገው መስመር ማስያዝ እንዳለባቸው የሚያውቁ የተማሩ ሰዎች ናቸውና የተማሩ ሰዎች ብዙ ኃላፊነት አለባቸው ያስባለሁ። እንግዲህ በጣም ደስ ይላል። ግን እንደው ወደ ማጠቃለያም እየደረስን ነውና እስካሁን በነበረሽ ጉዞ ባህል ከማስተዋወቅም አንጻር ከዚህ ከሞዴሱ ግንዛቤ ከመስጠትም አንጻር አሁን እዚህ ወረዳው ላይ እንዴት ተረድተውሻል? እንዴት ተቀብለውሻል? እስቲ እሷን ነገር ደግሞ ነገር ወረዳ ላይ የሆነ ጊዜ ጠየቅኩኝ፣ ጽህፈት ቤቱን ማለት ነው፣ ጤና ጽህፈት ቤቱን ጠየቅኩኝና መጥፎ መልስ አልመለሰልኝም። እሺ ያለው ቶሎ ብሎ ይሻለ። ከዛ የሶስት ወር እችላለሁ አለ። የሶስት ወር እኔ እችላለሁ ምናምን ብሎኛል፣ ግን ድጋሚ አልጠየቅኩኝም። እሱ እንግዲህ እንደዛ አለ። በጣም ስራ ይበዛባቸዋል። ምንድን ነው እችላለሁ ያለው? ሞዴስና ፋንት የሶስት ወር ያክል እኔ እችላለሁ አለ። እንችላለን ነው በጽህፈት ቤቱ ስም ማለት ነው። እና ድጋሚ ግን አልጠየኩትም። ምክንያቱም እኔ ያው እየጠየኩ መወትወት አልፈለኩም። የሆነ ጊዜ ላይ እንግዲህ ቃል እንደገባ የሆነ ጊዜ ላይ ያደርጋል ብዬ ስለማስብ ያው የሞዴሱ ዋጋ አሁን ላይ በጣም ጨምሯልም ነው በጣም ከፍ ብሎ ነው ያለውና ሰው እንግዲህ አንድ ነገር ቃል ሲገባ ማድረግ ባለበት ሰዓት ያደርጋል እና ያንን ሰዓት ተጠብቀዋል አንተ እና እንደዛ ነው። ብዙ የምጠብቀው ነገር አለ። አሁንም ከበነጸ ሰማይ ወረዳ ከሚሰሩ ሰዎች በጣም ጠብቃለሁ፣ ያደርጋሉ ብዬም አስባለሁ። ምክንያቱም ጊዜ ይዟቸው ሊሆን ይችላል፣ ሁኔታዎች ሳይመቻቸው ቀርቶ ሊሆን ይችላል። እኔም ደግሞ ከሚዲያ ያው የሆነ ጊዜ ላይ ስለጠፋው ስላልነበርኩትም ያው ደውሎ የጠየቁኝ ሰዎችም አሉ ከዛው ማለት ነው እኔ ከምሰራበት ከጽህፈት ቤት ደውሎ ምን ሆነሽ ነው የጠፋሽው? ምንድነው ችግር አለ እንዴ ምናምን ብለውም ጠይቀውኛል። አመሰግናለሁ በጣም። ግን ያው ጊዜ ይፈጃል እንጂ የሆነ ነገር እንደሚሆን ተስፋ አደርጋለሁ። ዋው በጣም ደስ ይላል። ቴንኪው ከልብ እናመሰግናለን። እንደው ከመቋጨታችን በፊት ከመጨረሳችን በፊት በቅርብ ምን እንጠብቅ ከማዲ ማለት እንግዲህ ጠፍተሽ ነው የመጣሽው። ስለዚህ አሁን ደግሞ በአዲስ መንፈስ በአዲስ ኃይል በአዲስ ነገር እንደው ምንድነው ከአንቺ በቅርብ የምንጠብቀው? እስቲ እሱን ንገሪኝ። ያው እንግዲህ እኔ ቅድም እንዳልኩት እኔ ለመስራት ወደኋላ አልልም። እኔ ከመስራት ወደኋላ አልልም። መስራት ያለብኝን ሁሉ ነገር ሰራለሁ። ግን አሁንም ቢሆን ያው ኃይል እስከማሰባሰብ ድረስ የሆነ ጊዜ እጠብቃለሁ ብዬ አስባለሁ። በአንዴ ዛሬ በዛሬ የሚሆን ነገር አይደለምና ከጎኔ ብዙ ሰዎች ካሉ እኔም በብዙ አለው
የሚረዱኝ ሰዎች ካሉ ማግዙኝ ሰዎች ካሉ ይህ ስሜት የሚሰማቸው እኔ የሚሰማኝ ስሜት የሚሰማቸው ሰዎች ካሉ በብዙ እኔም አለው። ግን ሰዎች ዝም ካሉ እኔ ብቻዬን ምንም መስራት አልችልም። እና ከሞዴስና ከፋንት ውጪ ደግሞ ስለ ባኔ ማህበረሰብ ብዙ አይነት ነገር እያሳየው ባህል እያስተዋወኩ ነበር። በሱም ጠፍቻለሁ። እንግዲህ ያው ከዚህ ወር በኋላ ወይም ከዚህ ከሁለት ሳምንት በኋላ በሰፊው እመጣለሁ ብዬ ተስፋ አደርጋለሁ። ስራዬን እንደ አዲስ ለመስራት እየተነሳሳው ነው። አግዙኝ፣ ከጎኔ ሁኑ። እንጠብቃለን። እሺ፣ ዋው በጣም ደስ ይላል። በቅርብ የእናቶች ቀን እንግዲህ በዓለም አቀፍ ደረጃ ተከብሯል እና እንዴት ነው እናትሽን እንኳን ለደረሰን ብለሻታል? ያው በስልክ ብያታለሁ። ግን ያው ሚዲያ ላይ ምናምን አላወጣውም። ግን ያው በስልክ ብያለሁ። ዋው በድጋሚ እንኳን አደረሰሽ። ለመላው የባኔ ማህበረሰብ እናቶች ሙሉ ማለት ነው። እንኳን አደረሳችሁ ለእናቶች ቀን። ቴንክ ዩ። እንደው በዚህ አጋጣሚ እስካሁን በነበረች ቆይታ ከጎንሽ የነበሩ ሰዎች ይኖራሉ። መቼም እንዳልሽኝ ያንቺ ስራ ባክግራውንድ ላይ ሰው ከሌለ አይቻልም። እንደው ማመስገን የምትፈልጊያቸው ሰዎች፣ ድርጅቶች ካሉም እድሉን ላመቻችን። እሺ፣ አመሰግናለሁ። ያው በአጠቃላይ ጠፍቼ አስታውሳችሁ የደወላችሁልኝ ሰዎች ከልብ አድርጌ አመሰግናለሁ። ይሄ ስራ እንዲሰራ ከጎኔ ስትንቀሳቀሱ የነበራችሁ ሰዎች ቢኤልኤፍ ድርጅት በጣም አድርጌ ከልብ አመሰግናለሁ። አሁንም ቢሆን ምክንያቱም መጀመሪያ ገና ስራውን ሲጀምር በመርዳት ከጎኔ የቆሙ እነሱ ናቸው። ቢኤልኤፍ ድርጅት በጣም አድርጌ ከልብ አመሰግናለሁ። በመቀጠል ደግሞ በውስጥ ያው የጻፉ አንዳንድ ሰዎችም እየረዱ ያሉ ሰዎች አሉ። በጣም ከልብ አድርጌ አመሰግናለሁ። ያሉትን የሚያስታውሱ እኮ ጠፍቼ እያለሁ ደውላችሁ በስልክ ደውላችሁ አንተንም ጨምሮ ያው ምን ሆነሽ ነው የጠፋሽው ብላችሁ ስለኔ እየተሰማችሁ ሰዎች ከልብ አድርጌ አመሰግናለሁ። ሌላ ደግሞ ብሩ ተስፋ አሁንም ቢሆን እኔ በጣም ነው የማመሰግናችሁ። በኋላም እንግዲህ ሰፊ ስራ እንደምትሰሩ ነው። ብሩ ተስፋ በኔምቻት በነጻማ እንደሚመጡ ሁሉ ቃል ገፍተውልኛል። በጣም ከልብ አድርጌ ብሩ ተስፋን አመሰግናለሁ። እንግዲህ በነጻማይ ወረዳንም በዚህ አጋጣሚ ማለት ምን እንደሆነ ታውቃለህ፣ እኔ አሁን የምሰራው ገጠር ነው። ገጠር ሆኖ ያው አሁን ነው እንጂ ትንሽ ወደኋላ ያልኩት። ከዚህ በፊት በሚሰራው ስራ እየወጣው እየገባው ስራም ትንሽ የተስተጓገለ ነው። ግን ይህንን ከግንዛቤ አድርገው ነው ይመስለኛል ዝም ያሉኝ። ያው እንደሌላ ቢሆን ስራ ጥላ ለምን ወጣች ለምን እንዲገባች ምናምን ብለው ይሉኝ ነበር። ግን እንደ አጠቃላይ በጣም ከልብ አድርጌ አመሰግናለሁ። ዋው በጣም ደስ ይላል። የነበረን ቆይታ ይህንን ይመስል ነበረ። ቀጣይ ደግሞ በሌላ ፕሮግራም ተመልሰን እስክንገናኝ ድረስ ቸርን ሰንበት። እንግዳችንን ከወዲሁ ተሰናበትኩት። መልካም ጊዜ ይሁንላችሁ።